ትሁት እንግዲህ አላሰበችው ነገር ነው ያጋጠማት ማለት ነው። ከአባባ ጋር ወጥታ ወደ ተመስገን ጋር ከሄደች በኋላ ተመስገን ወደ ቤቱ ካስገባት በኋላ ትሁት አንተ ምንድን ነው ፍራሽ የሚለ እንዴ? አንተ ፍራሽ ምናምን አምጣ፣ እኔ ደግሞ የቤቱን ስራ ሞቅ ሞቅ አድርጌ ልጠብቅህ ብላ ከወጣ በኋላ ራይድ ጋ ደውላ ቅድም የደወልኩልሽ ልጅ ነህ ና ቶሎልኝ ካለች በኋላ ቀጥታ እንግዲህ ወደ ደላላ ጋር ነበር የወሰዳት ማለት ነው። ራይዱ ደላላ ቤት ከሄደች በኋላ ትሁት ሌላ ቤት ስራ ነበር የገባችው። ግን ከገባች በኋላ ሁሉም ነገር እንዳላሰበችው ነው የሆነባት ማለት ነው። አባባም እንግዲህ ብቸኝነቱ እጅግ በጣም ጎድቷቸዋል ማለት ነው። በአንድ ጊዜ ሁለት ልጆቼን አጣሁኝ እያሉ ሀዘን ላይ ናቸው ማለት ነው። ትሁት እንግዲህ ወደ አዲሱ ስራ ከገባች በኋላ ሁሉ ነገር ግራ ገብቷታል ማለት ነው። እንግዲህ የትሁት አሰሪ እንኳን ሰላም መጣሽ፣ ደህና ነሽ ወይ? እዚህ ቤት እንግዲህ ቤትሽ ማለት ነው ነበር ያሏት። ግን አንድ ማስጠንቀቂያ ሰጥሻለሁ፣ እሱም በማያገባሽ ነገር አትግቢ ነበር ማስጠንቀቂያ የሰጧት ማለት ነው። የትሁት እንግዲህ አሰሪዋ መታ ሰላም ካለቻት በኋላ ልጃቸው ነሽ እንዴ ነበር ጥያቄዋ ማለት ነው የትሁት። እሷም ደግሞ አይ እኔ ባልተቤቱ ነኝ ስትል ይቅርታ ነበር ያለቻት። ትሁት እንግዲህ አስፈቅዳ ወደ አባዬ ጋር ሂዳ ነበረ። ከሄደች በኋላ ሁሉ ነገር ግራ እንደሚገባና አንድ ቤት ግን መክፈት እንደማልችል ነው የነገሩኝ ነበር ያለችው። ቤቱን ስታሳያት ልጅቷ አሰሪዋ ቤቱን ስታሳያት አንድ ክፍል ብቻ አላሳያቻትም ነበረ ማለት ነው። እሱን እንግዲህ እዚህ ክፍል አልገባንም ስትላት አሰሪዋ መጥቶ እዚህ ክፍል መግባት የምችለው እኔ ብቻ ነኝ። የዶሮ ባለቤቴ ክፍል ነው። እኔ ነኝ በተመቸኝ ሰዓት የማጸደው። ማንም ሰው ቢሆን እዚህ ክፍል መግባት አይችልም። ይህን ክፍል የከፈታችሁ ጊዜ ነው የዚህ ቤት ሰላም የሚበጠበጠው ነበር ያሏት። ያንን እንግዲህ ለአባዬ ስትነግራቸው ምንድን ነው እየተካሄደ ያለው ነበረ ትሁት ያለችው። እንግዲህ ተመስገን ተመልሶ ቢመጣ ትሁትን አላገኛትም። ትሁቴ ፍራሹ ልጆች ይዘውት እየመጡ ነው እያለ ቢጣራምም ማንም ሊሰማው አልቻለም ማለት ነው። ከዛ በኋላ እንግዲህ ወይኔ ሸወደችኝ እያለ ወደ አባባ ነበር የሄደው ማለት ነው። አባባ ደግሞ እንግዲህ ትሁት እንዳልመጣችና አንተን ሽሽት ሌላ ቤት ስራ ልገባ እንደሆነ ከዚህ ከቤት የወጣችው ልጄን አሳጥተኛል እያሉ ነበር እንትን ያሉት። ቢሆንም በሰላም ተመልሶ ነበረ። ትሁት ባለችበት ኑሮ ሰላም ነስቷታል ማለት ነው። ምክንያቱም እዛ ክፍል ውስጥ የሆነ ሰው እንዳለ ነቅታለች። ምክንያቱም አሰሪዋ ምግብ በሰሃን ወስዳ ስታስገባ አይታለች። አስገብታ ምልስ ስትል ትሁት ጋር ሲገናኙ ምን ነው ምን አየሽ ስትላት ኧረ ምንም አላየሁኝ ነበር ያለቻት። እና ታዲያ ምን አስደነገጠች ነበር ጥያቄዋ ማለት ነው ያሰሪዋ። ትሁትም ማለች እኔ ምንም የደነገጥኩትም ያየሁትም ነገር የለኝም ነበር ያለቻት። ከዛ በኋላ እንግዲህ ትሁት ሰላም ነስቷታል ማለት ነው። ምንድን ነው እየተካሄደ ያለው እያለች ሁሉ ነገር ግራ ገብቷታል። ባለቤቷ ሲወጣ እንግዲህ መውጣት እንደምትፈልግ ሲነግራት ምን እያልሽ ነው? ልጅቷ እኮ ቤት ናት። እንዴት ነው ጩኸትስ ቢፈጠር ድምፅስ ቢያሰማ እያለ ሲላት ነበረ። አይ አመቻቻለሁ ነበር ያለችው። አሰሪዋ ትሁትን ከጠራቻት በኋላ ቁርስ እስካሁን አልበላሽም እንዴት ስትላት መብላት እንደማትፈልግ ነገረቻት። አንቺ በላሽ ወይ ብላ ትሁትን ከጠየቀቻት በኋላ ትሁት እኔ በልቻለሁኝ አለቻት። አጎትሽ ጋር መሄድ ከፈለግሽ መሄድ ትችያለሽ ስትላረ እኔ ችግር የለውም ብላ ስትላት አይ እኔም ለወጣ ስለሆነ ቤቱ ስለሚያስፈራ ካልፈራሽ ስለምትፈሪ እዚህ ከሆንሽ ካልፈራሽም ተቀመጪ አለቻት። ትሁት እንግዳውስ በቃ እሺ ሄጄ ደርሼ እመጣለሁኝ አለቻት። እሺ በቃ ለባብሽ ስትላት አይ ከላይ መደረብ ብቻ ነው እንጂ ችግር የለውም ቶሎ እመጣለሁኝ ነበር ያለቻት። ከደራረቡ በኋላ እንግዲህ ትሁት ያላ ብላ ስትመጣ ትሁት ሶፋው ላይ ቁልፍ ወድቆ አየችው ማለት ነው። ሲወጡ ያንን ቁልፍ ላንሳው አላንሳው እያለች እያመነታች ነበረ። ቢሆንም እንግዲህ ሁለቱም ወጥና ግማሽ መንገድ ከሄደ በኋላ ያችም ወደ ራሷ መንገድ ይችም ወደ ራሷ አቅጣጫ ሄዱና አባዬ ጋር ተገናኙ ማለት ነው። አባባ ጋር እንግዲህ ከተገናኙ በኋላ ሁሉን ነገር ስትነግረው ትሁት እባክሽ ችግር ውስጥ እንዳትገቢ ነበር ያላት ማለት ነው። እሷ ግን እኔ አባዬ
ሰላሜን ሁሉ አጥቻለሁ። ስለዚህ ይሄ ነገር እንዴት ሊሆን ይችላል? ለምንስ ሆነ እያለች ነበረ ማለት ነው። አባዬም ሰውም ላይሆን ይችላል ሲላት፣ አባዬ አታስደንግጠኝ እንጂ እንዴት እንደዚህ ሊሆን ይችላል? ሰውማ ሰው ነው የሚሆነው። ግን ቢሆንም አሁን ልጅቷ ሳትመለስ እደውልልሻለሁ ብላኛለች። እሷ ሳትደውልልኝ በፊት ሂጄ ያንን እዛ ውስጥ የተዘጋበትን ሰው የሰቆቃ ኑሮ ነው እየኖረ ያለው። እዛ ውስጥ ያለውን ሰውዬ ማየት እፈልጋለሁ ነበር ያልችው። አባባ ግን ሊሆን አይችልም እባክሽ ነው ምልሽ፣ መውጣት ከቻልሽ ውጭ ሲላት፣ አይ የ2 ዓመት ኮንትራት ፈርሜ ነው የገባሁት አለች ማለት ነው። ሰራተኛ እየወጣ እየገባ ስላስቸገራቸው ሰውየውም ለ2 ዓመት ኮንትራት ተባብሎ ነው ያመጣት ማለት ነው። ከፈለግሽ በፈለግሽው ሰዓት ቤቱ ክፍት ነው፣ መጥፋት ጠፍተሽ መምጣት ትችያለሽ አለ አባባ። አባባም ይሄን ካሉ በኋላ አይ አባዬ ምንም የሚፈጠር ነገር የለም፣ እኔ የመጣሁ ወጥም እሰራልሃለሁ ልብስንም አጥብልሃለሁ ነበር ያለችው። እንደዚህ ተባብለው እንግዲህ ራስሽን ጠብቂ ልጅ አደራሽን ካሏት በኋላ ትሁት ወደ ቤት ሄደች። አባዬም ወደ ቤት ከሄዱ በኋላ እንግዲህ ተመስገን በር ቆርቆሮ ትሁት ያለችበትን እዚሁ አዲስ አበባ ናት ወይስ ምንድን ነው ሲል አላቅም ምንም እንደሆነ ነበር ያሉት አባባ። ቢሆንም ግን አንድ ማውራህ ነገር አለኝ ጋሼ ሲል እና ቶሎና እያሰራን ልብሴን የምታጥብልኝ ልጅ አባራሃል፣ አንተ ደግሞ ልብስ ታጥባለህ ብለው የልብስ ማዕት ነበር ያቀረቡለት። ተመስገንም እየተናደደ ልብሱን እያጠበ ነበር። ቢሆንም ግን አባዬ በል እጠብና ቶሎ ወሬያችን እናወራለን እያሉ እያሳጠቡት ነበረ። በስተ መጨረሻም እንግዲህ ትሁት እቤት ከደረሰች በኋላ በሩን እንደመክፈትም ቁልፍ እንደመፈለጋለች። ሚስትየዋ ወደ ባልየው ሂዳ እንግዲህ ጓደኛዬ ወርቅ ገዝታለች እና መግዛት ፈልጋለሁኝ ነበር ያለችው። እንዴት ነው ልጅቷን ቤት ጥለሽ የመጣሽው ሲላት፣ አይ ወደ አጎቷ ጋር ሄዳለች አብረን እንደምገባ ተነጋግረናልና አትስጋ የኔ ውድ ያለችው። እሱም ስለ ወርቁ ችግር የለውም መግዛት ትችያለሽ የኔ ሚስት አላትና ልትገዛ ወርቅ ቤት ሆነሽ ደውይልኝ አላት። ሄደች ማለት ነው። ትሁትም ቤት ከደረሰች በኋላ ቁልፉን አንስታ እንግዲህ ለመክፈት 1 2 እያለች በቀስታ እየተራመደች ነበረ። እዛ ተዘጋ ክፍል ውስጥ ከፍታው አለች ማለት ነው። ማን እንደሆነ እንግዲህ አናውቅም። የሚቀጥለው ክፍል በጉጉት እንጠብቃለን።